ሰላም ውድ ተማሪዎቻችን እንዴት ናችሁ? ዛሬ ደግሞ ይዤላችሁ የመጣሁት ከባለፈው ክፍል የቀጠለውን የ8ኛ ክፍል እንግሊሽ ሞዴል ፈተና በአራዳ ክፍለ ከተማ የተዘጋጀው ነው። ክፍል 2 ነው ማለት ነው ይዤላችሁ የመጣሁት። ወደ ጥያቄዎቹ ከመሄዳችን በፊት ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። እንግዲህ በጣም ብዙ ጊዜ ጠፍቼ ነበረ ቪዲዮውን ለመስራት ማለት ነው። ያው በአጋጣሚ ችግር ምክንያት ነው። ከዚህ በኋላ ግን ሌሎች ብዙ ቪዲዮዎችን የምሰራላችሁ ይሆናል ማለት ነው። ይሄኛው ክፍል 2 ነው። እሱን ጥያቄውን አብረን እንሰራለን። 11ኛው አስቴር ብላንክ ሂር ሲንስ 1990 ኤ have lived, has lived, is lived, lives ይላል። ባለፈው ቪዲዮ ላይ ስሰራላችሁ ሲንስ እና ፎር ካለው ሲንስ እና ፎር ሚል ካለው ምንድነው ብያችሁ ነበር? ፕሬዘንት ፐርፌክት ነው ብያችሁ ነበር። ስለዚህ ይሄ ሲንስ 1990 ስለሚል ፕሬዘንት ፐርፌክት ነው። ፕሬዘንት ፐርፌክት ደግሞ ሳብጀክት ፕላስ has or have ፕላስ ቪ3 ነው የሚሆነው። ስለዚህ አስቴር is singular so አስቴር ካልን has ነው የሚሆነው። have አይሆንም ማለት ነው። is አይሆንም እዚህ ጋር has የሚለው ስለዚህ የሚሆነው ቢ ነው። አስቴር has lived here since 1990 አስቴር ከ1990 ጀምሮ እዚህ ነው የምትኖረው። ስቲል ነው ማለት ነው። አሁንም እዛ ነው እየኖረች ያለችው ማለት ነው። 12ኛው when did she dash her clothes when did ይላል እዚህ ጋር so did ካለ ምንድነው ሲምፕል ፓስት ቴንስ ነው ማለት ነው። ሲምፕል ፓስት ቴንስ። ስለዚህ ምንድነው የምንፈልገው ምርጫው ላይ verb to form ነው። washed yes የዋሽ verb to ነው መሆን ይችላል። wash ይህ verb 1 ነው። washing is verb ing are washing ይሄኛው verb ing ነው። ይሄን የምንጠቀመው present continuous ላይ ነው። present continuous። ስለዚህ when did she washed her clothes የሚለው ኤ መልስ ይሆናል ማለት ነው። 13ኛው after the deer blank from the forest grass for long it slept ምንድነው የሆነ ነገር ካረገ በኋላ ተኛ ነው። አጭሩ ድርጊት መተኛቱ ነው። ፓስት ቴንስ ነው። ረጅሙን ድርጊት ኮንቲኒስሊ ያደረገውን ድርጊት በምንድነው የምንገልጸው? በኮንቲኒስ ነው። ግን ፓስት ስለሆነ በፓስት ኮንቲኒስ ማለት ነው። ስለዚህ ዲሩ አንድ ነው። አንድ ስለሆነ ወዝ ነው የምንጠቀም። ፓስት ቴንስ ስንጠቀም ስትራክቸሩ subject plus was or were past continuous ላችሁ plus verb ing ነው የምንጠቀመው። ስለዚህ ዲር አንድ ስለሆነ was ነው የምንጠቀመው። after the deer was grazing from the forest grass for long ከጫካው ሳር ላይ ዲሩ ማለት ነው ለረጅም ሰዓት ሲግጥ ከቆየ በኋላ ወይም ሲበላ ከቆየ በኋላ ተኛ እያለ ነው። ስለዚህ መልሳችን የሚሆነው ኤ ነው ማለት ነው። 14ኛው they repair the cars the passive voice for this will be they repair the cars። እንግዲህ passive voice ማለት the subject of the sentence is the receiver of the action ሲሆን እዚህ ጋር አሁን doer of the action ማናቸው? they ነው እነሱ ናቸው። subject of the action they ነው። the doer of the action is the subject of the sentence ከሆነ active voice ይባላል። active voice is when the subject of the sentence is the doer of the action ድርጊት ፈጻሚው የአረፍተ ነገሩ ባለቤት ሲሆን ለምሳሌ እዚህ ጋር they repair the cars ሲል ድርጊት ፈጻሚው ማን ነው? እነሱ ናቸው። ባለቤቱም ማን ነው? የአረፍተ ነገሩ እነሱ ናቸው ማለት ነው። ፓሲቭ ቮይስ ደግሞ የሚባለው
passive voice ደግሞ የሚባለው when the subject of the sentence is the receiver of the action. ሪሲቨር ለምሳሌ እዚህ ጋር they repair the car ሲል ድርጊቱ ማንን የጠገኑት እነሱ ካሩን። ስለዚህ ጥገናው የደረሰው የጥገናው አክሽን የተከናወነበት ሪሲቨሩ ማለት ነው መኪናዎቹ ናቸው ካርስ ናቸው። ስለዚህ ሪሲቨር ኦፍ ዘ አክሽን ካርስ ናቸው ማለት ነው። ስለዚህ አሁን ወደ ፓሲቭ ስንቀይረው ያረፍተ ነገሩን ባለቤት ማን ነው የምናደርገው? ሪሲቨሩን ካርስ የሚለውን ባለቤት እናደርገዋለን፣ እንገለብጠዋለን። እስኪ the cars እንልና the cars ምንድነው ማን ነው የጠገናቸው? እንግዲህ ፓሲቭ ቮይስ ስንጠቀም ሁልጊዜ ኦክሲላሪ ቨርብ ያስፈልገዋል። is are where was የሚባሉ ማለት ነው። they repair the cars ይሄ ፕሬዘንት ቴንስ ስለሆነ ፕሬዘንት ነው የምንወስደው ኦክሲላሪ ቨርብ። the cars are ብለን ቨርብ 3 repaired ብለን the cars are repaired መኪናዎቹ ተጠገኑ ብለን መተው እንችላለን። ግን በማን ተጠገኑ የሚል ነገር ካስነሳ እዚህ ጋር ስለምናውቀው by them ብለን እናስገባለን። by them አሁን እንደዚህ ሚሌቱ ጋር እናገኛለን። the cars ስለሆነ አንድ ብቻ ስላልሆነ is አይሆንም። they are repaired by cars እነሱ በመኪናው ተጠገኑ ነው የሚለን። ይሄኛው ይሄ ልክ አይደለም። the cars are repaired by them ይሄ ልክ ነው። the cars are being repaired by them ይሄኛው ኮንቲኒየስ ሲሆን እዚህ ጋር ግን ኦሬዲ ፕሬዘንት ቴንስ ብቻ ነው እንጂ ኮንቲኒየስ ተደረገ አይደለም። ስለዚህ መልሳችን ሲ ነው ማለት ነው። 15ኛው I dash my finger when I was chopping onion ሽንኩርት ስከትፍ እጄን ቆረጥኩት እያለ ነው። ቆረጥኩት ነው የሚሆነው ምርጫዎቹ ላይ እንዳለ ከትከት ስለሆነ ቆረጥኩት ነው እያለን ያለው። ግን በምን አይነት ቴንስ ነው የሚገባው ነው ጥያቄው። I blank my finger when I was chopping onion ረጅሙ ድርጊት እያደረኩ እያለ አጭር ድርጊት የሚገባው ማለት ነው። I was chopping የሚለው past tense ስለሆነ እዚህ ጋር simple past ነው የሚገባው። I cut my finger when I was chopping onion cut ነው የሚሆነው ምክንያቱም የከት v1 ፎርሙ ከት ነው፣ ከዛ v2 ፎርሙ ከት ነው፣ v3 ፎርሙ ከት ነው ማለት ነው። ይሄ የማይቀየር ኢሬጉላር የሆነ ቨርብ ስለሆነ አይቀየርም ሶስቱም ጊዜ ላይ። I cut my finger while I was chopping onion ነው የሚሆነው። መልሳችን ኤ ነው የሚሆነው። 16ኛው look glass on the shelf it is dashed to fall down ያሳየው ነው። እዛ ጋር ያለውን ሼልፉ ላይ ያለውን ብርጭቆ ተመልከት። it is dashed to fall down ለመውደቅ እንደዚህ ነው ሊወድቅ ነው ሊለው ነው የፈለገው። ስለዚህ እንዴት ነው የሚለው? it is going to fall down it is where to fall down it has to fall down it was to fall down እንግዲህ ፊቸር ነው አይደለ? ሊወድቅ ነው ገና አልወደቀም። ፊቸር ስለሆነ የሚያመለክትልን it is going to fall down going to ነው የምንጠቀመው። going to እንግዲህ የሚያገለግልን ልክ እንደ ዊል ነው የሚያገለግለን ግን ኤቪደንስ ላይ ተመርኩዞ ነው going to የምንጠቀመው። አሁን ላይ ፕሬዘንት ታይም ላይ ያ ነገር እንደሚፈጸም የሚያሳይ ግልጽ የሆነ መረጃ ሲኖር going to እንጠቀማለን። አሁን እሱ እያየው ነው ሊወድቅ እንደሆነ እያየው ነው ኤቪደንስ አለ ማለት ነው ወይም ማስረጃ አለ። ሼልፉ ላይ ሊወድቅ ደርሶ ብርጭቆውን እያየው ስለሆነ going to መጠቀም ይችላል ማለት ነው። look glass on the shelf is going to fall down ሊወድቅ ነው እዛ ጋር ሼልፉ ላይ ያለውን ብርጭቆ ተመልከት ሊወድቅ ነው እያለው ነው። ኤቪደንስ ላይ ተመርኩዘን ማድረግ ምንሰራው መናገር ስንፈልግ ፊቸር ላይ going to እንጠቀማለን።
will ግን ካልን is not ኤቪደንስ ላይኖረው ይችላል። the glass will fall down ካልን ብርጭቆ ይወድቃል ግን ኤቪደንስ የለውም ማለት ነው። ብዙ ጊዜ ሞር ኦፍ ኤቪደንስን የሚጠቀመው going to ነው እና ፊውቸር ላይ እንደዚህ አይነት ለምሳሌ ደመናው ተቋቁሯል ሊዘንብ ነው ምናምን ስንጠቀም የምንጠቀመው going to ነው ማለት ነው። መልሳችን ኤ ነው የሚሆነው። 17ኛው both bananas oranges are fruits. both bananas and dash fruit oranges are fruits. both ካልን ማን ነው የምጠቀመው ሁለት ነገሮችን ነው both ካልን ሁለት ነገሮችን ለመግለጽ ስለዚህ both ካልን ጊዜ ኤንድ አብሮት ይመጣል። both bananas and oranges are fruits ኤንድ ነው ማለት ነው። ኦር ደግሞ ኢዘርን ከኢዘር ጋር ነው የሚሄደው ኢዘር ኦር። 18ኛው she is poor dash honest ምንድነው ማለት ላይ መግባት ያለበት she is poor or honest አይሆንም። she is poor but honest ነው የሚሆነው poor ናት ግን honest ናት። where dash you dash on holiday where do you go on holiday where did you go on holiday where does you go on holiday where did you go on holiday በበዓል የት ትሄዳለህ ነው። ስለዚህ ጀነራል ስለሆነ አጠያየቁ ሁልጊዜ በበዓል ሲሆን ለማለት ነው። habitual ሁሌ በዓል ስለሚመጣ ስለዚህ present perfect simple present tense ነው የምንጠቀመው simple present tense። መልሳችን where do you go on holiday do ነው የሚሆነው ዳዝ አይሆንም ምክንያቱም you ከዳዝ ጋር አይሄድም። መልሳችን ኤ ነው። 20ኛው the earth belongs around the sun the earth belongs around the sun moved moves move had moved ሁልጊዜም ፀሐይ ማናት መሬት በፀሐይ ዙሪያ ትሽከረከራለች አይደለ? ስለዚህ ሁልጊዜ ስለሆነ habitual action ስለሆነ the earth moves ነው የሚሆነው around the sun the earth moves አንድ ስለሆነች መሬት moves verb እንጠቀማለን ማለት ነው። እሺ ተማሪዎች ለዛሬ ይዤላችሁ የመጣሁት ጥያቄዎች እነዚህን ይመስሉ ነበር። ከጥያቄው ጥሩ ነገሮች እንዳገኛችሁበት እንደተረዳችሁትም ተስፋ አድርጋለሁ። ያልገባችሁ ነገር ካለ መጠየቅ የምትፈልጉትም ነገር ካለ ኮሜንት ሴክሽን ላይ መጠየቅ ትችላላችሁ። እንዲሁም ከታች የቴሌግራም ግሩፕ ስላለ እዛ ላይ መጠየቅ ትችላላችሁ። በሚቀጥሉት ሌሎች ሁለት ክፍሎች እስከምንገናኝ ድረስ ደህና ሁኑ።